የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው ጨመረ። እናም በዛሬው ዕለት ምን ያህል ጭማሪ አሳይተዋል? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋል። ቤተሰቦች የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ብቻ አይደለም ጭማሪ ያደረገው የባንኮች የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎችም እጅግ በጣም በከፍተኛው ጭማሪ እያደረጉ ይገኛሉ። እናም በዛሬው ዕለት እንዳለ ምንዛሬ ጨምሯል። ምን ያህል ጭማሪ ነው? በዚህ ቪዲዮአችን አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ህዳር 26 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት የገዙ ነው በስንት የሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶች የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች እነሆ እንግዲህ በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም ከፍተኛ ጭማሪ እያሳየ ይገኛል። በዚህ በሁለት ቀን ውስጥ ከፍተኛ ጭማሪ እያደረገ ይገኛል። እነሆ እንግዲህ በዛሬው ዕለትም ጨምሯል ማለት ነው። ቤተሰቦች በትናንትናው ዕለት ወይም ደግሞ በዚህ በሁለት ቀን ውስጥ እንደነገርኳችሁ የምንዛሬ ዋጋ እንደሚጨመርም ነግሬያችሁ ነበር። እናም በዛሬው ዕለትም እንግዲህ እሱን እያሳየ ይገኛል። የጨመረበት ምክንያት እንግዲህ በትናንትናው ዕለት እንደነገርኳችሁ የዶላሩ ጨረታ አማካኝ ዋጋው በጣም ከፍተኛ ነው። ይህም አማካኝ ዋጋው በ154 ብር መሆኑ እንዲጨምር እንዳደረገው እየተመለከትን እንገኛለን። 150 ብር ማለት በጣም ከፍተኛ ነው። እናም ቤተሰቦች ቀጣይ ደግሞ ታህሳስ 7 የዶላር ጨረታ አለ። ይህም የዶላር ጨረታ አማካኝ ዋጋው ከ154 ብር በላይ ከሆነ እንደዚሁ ምንዛሬ ከፍተኛ ጭማሪ ያሳያል ማለት ነው። ቤተሰቦች አማካኝ ዋጋው በጣም ትልቅ ጫና እንዳለው እየተመለከትን እንገኛለን። ቤተሰቦች በዚህ ሰዓት ልነግራችሁ የምፈልገው ዶላር ለምትፈልጉ እህትና ወንድሞቻችን ባንክ ቤት ሄዳችሁ ዶላር መግዛት እንደምትችሉ ነግራችሁ ፈልጋለሁ። ወደ ውጭ ሀገር ለመውጣት ለምታስቡትና ወንድሞቻችን ማለት ነው ፓስፖርታችሁና ቪዛችሁን ይዛችሁ ሄዳችሁ እዛ ሄዳችሁ መግዛት ትችላላችሁ ማለት ነው። ለመግዛት ስትሄዱ የሚጠይቋችሁ ጥያቄዎች አሉ። ለምንድን ነው እዛ የምትሄዱት የሚለው ነገር ጥያቄዎች ሊጠይቋችሁ ስለሚችሉ ቀላል ነገር ነው። ያንን ከጠይቋችሁ በኋላ ዶላሩን ይሸጡላችኋል። እናም ቤተሰቦች ደግሞ ለቢዝነስ ለምትወጡትና ወንድሞቻችን ደግሞ 15000 ዶላር ይሸጡላችኋል። እንደዚሁም ደግሞ ቤተሰብ ለመጠየቅ ለመዝናናት የምትሄዱ ከሆነ ደግሞ እስከ 10000 ዶላር ድረስ ይሸጡላችኋል። ቤተሰቦች በዚሁ አጋጣሚ ልንገራችሁ ብዬ ነው። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። እኔ ገንዘቤን ከሳዑዲ ወደ ኢትዮጵያ ገንዘቤን ልኬ ነበር። የላኩበት ባንክም ወደ አዋሽ ባንክ ነው የላኩት። እናም የአዋሽ ባንክ ይመነዘራል እየተባለ የሚገኘው 42 ብር ነው። እነሱ ግን እኔ መነዘሩኝ በ39 ብር ከ60 ሳንቲም ይመነዘሩኝ። እናም ለምንድን ነው ብሎ ጠይቀዋል። ምን መስላችሁትና ወንድሞቼ ባንኮች በአሁኑ ሰዓት ላይ የማይሆን ስራ እየሰሩ ነው የሚገኙት። እንዴት ካላችሁም ሳዑዲ ሪያልን ኤክስቼንጅ ሬት ዋጋ አስቀምጠዋል። እንደዚሁም ደግሞ የዱባይንም የተለያዩ ሀገራትን ኤክስቼንጅ ሬት አስቀምጠዋል። እነሱ ግን እያደረጉ የሚገኙ ከሳዑዲ ሆኖ አንድ ግለሰብ ገንዘብ ቢልክ መጀመሪያ ያንን የሳዑዲ ሪያል ወደ ዶላር ይቀይሩታል። ከዛ በኋላ በዶላር ምንዛሬ ይመነዝሩታል ማለት ነው ያንን ግለሰብ። ይሄም ማለት አንድ ግለሰብ ከሳዑዲ ሆኖ 2400 ሪያል ቢልክ ወደ ዶላር ሲቀየር 619 ዶላር ይመጣል። እናም ይሄ 619 ዶላር የሚመነዘረው በዶላር ዋጋ ነው። እና እናንተ የሚላካችሁበት መንገድ ደግሞ ይወስነዋል። እንዴት ካላችሁም የሚመነዘሯችሁ እርግጥ በዶላር ነው። ነገር ግን ጉርሻም ደግሞ የምታገኙበት መንገድ አለ፣ የማታገኙበት መንገድ አለ። ይሄም ማለት ገንዘባችሁን በስዊፍት ከሆነ የላካችሁት የዛኔ ጉርሻ ታገኙ፣ እንደዚሁም ደግሞ በኤጀንሲዎች ከሆነ የላካችሁት ጉርሻ ታገኛላችሁ ማለት ነው። ቤተሰቦች በደንብ ለመረዳት ደግሞ ይሄን መልክ ለምሳሌ አንቺ 2400 ሪያል ነው የላክሽው ነበር። እናም መጀመሪያ ይሄን 2400 ሪያል ወደ ዶላር ይቀየራል። በመጀመሪያ 1 ዶላር እየተገዛ የሚገኘው በሳዑዲ ውስጥ ማለት ነው 3 ሪያል ከ87 ሳንቲም እየተገዛ ይገኛል። እናም በአጠቃላይ ስናባዛው ይሄንን 2400 ሪያል ለ3 ሪያል ከ87 ሳንቲም ስናባዛው የሚመጣው 619 ዶላር ይመጣል። እናም ደግሞ ይሄን 619 ዶላር በአዋሽ ባንክ ምንዛሬ ዋጋ ስናባዛው የሚመጣውን መልክት የአዋሽ ባንክ በቅድሚያም የአሜሪካን ዶላርን በአሁኑ ሰዓት ላይ የገዛበት ያለው ዋጋ 151 ብር ከ18 ሳንቲም እየገዛ ይገኛል። እንደዚሁም ደግሞ የአዋሽ ባንክ የ2 ብር ጉርሻ አለው። ይህን 2 ብር ጉርሻ ደግሞ ስንደምረው በአጠቃላይ በ153 ብር ከ18 ሳንቲም እየመነዘረ ይገኛል ማለት ነው አንድ የአሜሪካን ዶላር። እናም ቤተሰቦች ይህንን 619 ዶላር በ153 ብር ከ18 ሳንቲም ስናባዛው የሚመጣው 94818 ብር ይመጣል። እናም ቤተሰቦች ይህንን ደግሞ 94818 ብር ለ2400 ስናካፍለው የሚመጣው 39 ብር ከ50 ሳንቲም ይመጣል ማለት ነው። እናም እህቴ አንቺ ካስመነዘርሽው የ10 ሳንቲም ነው ልዩነት ያለው እንጂ አንድ አይነት ነው። እናም የመነዘሩሽ በዶላር የመነዘረ ዋጋ መሆኑን ማወቅ አለብሽ ማለት ነው። 10 ሳንቲሙ ልዩነት ደግሞ አንቺ ስትልኪ ሳንቲሞችንም አንድ ላይ ከላክሽ የነዛ ሳንቲም ልዩነት ነው ማለት ነው። እህታችን ምን መሰለሽ አሁን አንቺ ምን ያህል ገንዘብ እንደላክሽና እንደዚሁም ደግሞ ምን ያህል ገንዘብ አንቺ አካውንት ላይ እንደደረሰ ምን ያህል ትራንዛክሽን እንደቆረጦሽ በኮሜንት ላይ ትነግሪኛለሽ። እኛም ደግሞ ይህን ታሳቢነት አድርገን በደንብ አድርገን ያንቺ ነግርሻለን ማለት ነው። ቤተሰቦች እናንተም እንደዚህ አይነት ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። እኛም በደንብ አድርገን ለእናንተ እናስረዳችኋለን። ቤተሰቦች ስለ ባንክ ቤት እንደዚሁም ደግሞ ስለ ምንዛሬ ያላችሁን ጥያቄ በኮሜንት ላይ አስፍሩልን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን
ለጓደኞቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ጓደኞቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 181 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18143 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ99 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ03 ሳንቲም እነሱ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 174 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 178 ብር ከ00 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 211 ብር ከ34 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21134 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋ 177 ብር ከ26 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 180 ብር ከ80 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 175 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 179 ብር ከ02 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 196 ብር ከ05 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 199 ብር ከ97 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 225 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22574 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 189 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 193 ብር ከ12 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 129 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12991 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 108 ብር ከ32 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ49 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 241 ብር ከ69 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 24169 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 201 ብር ከ96 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 205 ብር ከ99 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 599 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 59061 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 496 ብር ከ14 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 506 ብር ከ06 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 49 ብር ከ38 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4938 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ77 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ65 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ19 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ01 ሳንቲም እነሱ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 45 ብር ከ85 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 46 ብር ከ76 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 48 ብር ከ30 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4830 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ84 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ70 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ14 ሳንቲም እነሱ ይሸጣል። የግል ምንዛሬ
የምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያሉ ዋጋ 45 ብር ከ25 ሳንቲም እየገዙ ሲሆን እየሸጡበት ያሉ ዋጋ ደግሞ 46 ብር ከ15 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያሉ ዋጋ 471 ብር ከ88 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47188 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያሉ ዋጋ 255 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25589 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያሉ ዋጋ 481 ብር ከ24 ሳንቲም እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያሉ ዋጋ 55 ብር ከ97 ሳንቲም እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን ተዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።